ዳማ አካባቢ ነው የምኖረው እና ተዋወቅን። ያስተዋወቀችን ደግሞ ያው ሲስተር ነች። ከሲስተር ጋር ለ5 አመት በኦንላይን ያወራሉ እና አጋጣሚ የሆነ ግሩፕ ውስጥ ነበር የተዋወቁት እና 5 አመት ያክል እያወሩ ምን እያሉ ቆይተው ሚስት ፈልጋለሁ ምናምን ሲላት እህቴ ያለች ያላገባች እና እሷን ድርሃለሁ እኔ እንኳን ባለትዳር ነኝ አለችው። ከዛ ከኔ ጋር አስተዋወቀችው ማለት ነው። እሱ የሚኖረው ጀርመን ነው እና ተዋወቅን። ስልኬን ሰጣው፣ ደወለልኝ፣ ተዋወቅን፣ አወራን። ትዳር እንደሚፈልግ ቤተሰብ መመስረት እንደሚፈልግ ኢትዮጵያ ላይ ብዙ ነገር አጫወታኝ። በኋላ በቃ እኔም እውነት መሰለኝ። ሲስተርንም አታሏት እኔንም አታለለን። ከዛ በቅርቡ ኢትዮጵያ መጣ ከጀርመን። ተፈራረምን ማለት ነው። ተፈራርመን ቀለበት አስሮልኝ ከዛ ልጅ እፈልጋለሁ። ከዚህም በፊት ባለቤቴ 3 ልጆች አባት ነኝ። ባለቤቴ ልጆች እኔንም አታልላለሽ። ከመጀመሪያው ለምን ነው ከመጀመሪያው አታልለንን ያልሽ? ከማምጣቱ በፊት ያታልልሽ ሚስት እፈልጋለሁኝ ሲላት እውነት መስሏት ነው። እሷ እንደዚህ እንትን ማለት አለ አይደለ? ያው ታሪኩን በኋላ እየነገርኩሽ ሲሄድ እንትን ያለሽ እና ሚስት እፈልጋለሁ ሲላት እውነት መስሏት ነው። እሷ ማለት እንደዚህ በሴት ህይወት እየዞረ እንደሚጫወት አላወቀችም። እና አደራ በቃ ያለውን ነገር እኔ እህቴን ሰጥሃለሁ ብለው ነው አሳምነው ምንም ችግር የለም በሚል ስልኬን ሰጠችው ማለት ነው። ደወለልኝ፣ ተዋወቅን፣ አወራን። በኋላ ኢትዮጵያ ላይ መጣ። ኢትዮጵያ ስለመመጣ ተፈራርመን ቀለበት ተደራርገን እኔ እመለሳለሁ። ከዛ ሄጄ ለአንቺ ጉዳዩን አመቻችቼ ወደ ጀርመን ትመጫለሽ አለኝ። ከዛ እሺ አልኩት። እውነት ነው ብዬ ተፈራረምኩኝ። በእኔ በኩልም በሱ በኩልም ቤተሰቦችም ሽማግሌም ባለበት ተፈራረምን፣ ቀለበት ተደራረግን። በኋላ 1 ወር አብረን ቆየን እዚህ ኢትዮጵያ ማለት ነው። 1 ወር ኢትዮጵያ ቆየን። እኔ ደግሞ ሰራተኛ ነኝና ሰርቼ ነው የምኖረው። 1 ልጅ አለችኝ እና ስራሽን ታይ እኔ አስተዳድርሻለሁ፣ ትምህርትሽን ተማሪ፣ ሞያ ተማሪ፣ ቋንቋ ተማሪ ምናምን አለኝ። እሺ ያልኩት አምኜው ደብዳቤ ያስገባው ድርጅቴ ላይ ማለት ነው። ከዛ እሺ በቃ ችግር የለውም ሁሉንም ነገር አስተካክላለሁ አለ። ኢትዮጵያ እያለ በጣም ጥሩ ሰው፣ በቃ በጣም ፈልገውን ያደርግልኛል። በጣም ጥሩ ሰው ነበረ። ኢትዮጵያ እያለ ወይስ ኢትዮጵያ እያለሽ? ኢትዮጵያ መጥቶ ኢትዮጵያ እያለ 1 ወር ነው እያለ ቢያሱ። ኦኬ አንቺ እኮ እያለ አይደለም እያለ ማለት ነው። እና ቆየን። ሄደ ከ1 ወር በኋላ ያ ሄደ፣ ወደ ጀርመን ተመለሰ ማለት ነው። ተመለሰ። በሚመለስ ሰዓት ደርሻለሁ ብሎ ደወለልኝ። ከዛ ሐሙስ ቀን ነበረ ሄደ። ሐሙስ ሄደ፣ ቅዳሜ ደወለልኝ ደርሻለሁ ብሎ። መልሶ ደግሞ እንደገና ሰኞ ደወለ። ቅዳሜ ደውሎ ሰኞ ደወለ። እሑድ ስደውል ተቆጣኝ። ለምን ትደውያለሽ? እኔው ራሴ ደውላለሁኝ አለኝ። ከዛ አሻልኩና ስልኩን ዘጋው። እንደዛ ሲለኝ ሰኞ ዕለት ወደ 11 ሰዓት አካባቢ ከመንገድ ሄጄ ነበር ወደ አዲስ አበባ። እየተመለስኩ መኪና ውስጥ ደወለና ከዚህ በኋላ ስልኬ ላይ እንዳትደውይ፣ እኔ ራሴ ደውላለሁ፣ ራሴ በራሴ መመራ ሰው ነኝ፣ ስልክ የሚባል ነገር ከዚህ በኋላ እንዳትደውይብኝ አለኝ። እሺ ምን አጠፋሁኝ? ለምንድን ነው እንደዚህ የምትለው አልኩት። ስለው አይ በቃ እኔ ራሴን በራሴ የምመራ ሰው ነኝ አትደውይብኝ በቃ አለና ስልኩን ዘጋው። ከዛ ቮይስ አስቀመጠልኝ ማለት ነው። የመጨረሻ ምንድን ነው የሚለው ቮይሱ? በቃ ከዚህ በኋላ ስልክም እንዳትደውይብኝ እኔ አልፈልግም አለና መጥፎ ቃል ተናግሮኝ ቮይስ አስቀመጠልኝ ማለት ነው። ቮይስ አስቀምጦልኝ ብሎክ አደረገኝ። ያንን ቮይስ በፊት ያዳመጥኩት። ከዛ
ደወልኩለት። ኢሞ ላይ ብሎክ አድርጎኛል። ዋትስአፕ ላይ ደወልኩለት። ስደውልለት ምን አጥፍቼ ነው ያጠፋሁት? ጥፋት ካለ ንገረኝ፣ ምናልባት ሰውን ያልሳሳት እችላለሁና ጥፋት ካለብኝ ንገረኝ ስለው በቃ አንቺ ቮይሱን አዳመጥሽ አይደለ እንዴ? ላኩልሽን ቮይስ ካዳመጥሽ ከዛ ላይ ሊገባሽ እና ልትረጂ ትችያለሽ አለኝ። እሺ በቃ በዛ ከሆነ ግን ሴት ልጅ እኮ እንደዚህ ተብላ አትሰደብም። እንዴት እናንተ እንደዚህ ሴት ልጅ ትሰድባለ? ያለ ጥፋቴ ያለ በደሌ ለምን እንደዚህ ትለኛለህ? ምናምን አልኩት። በኋላ አይ በቃ አልኩሽ በቃ አለኝ። እሺ እንዴት ላድርግ አልኩት። እንዴት ነው ማድረግ ያለብኝ? እኔ ባለቤቴ ነብዬ ፈርሜልሃለሁ፣ ፈርመህልኛል። በ80 ስራዬ ነው የሄድከው። በእኛ ባህል ደግሞ በጣም ነውር ነው። አንድን ሴት በ80 ታሰረች ማለት ባለ ትዳር ናት። በቃ ከሱ ሌላ ወደ ሌላ ቦታ መሄድ አትችልም። ባህላችን በጣም ከባድ ነው ምናምን አልኩት። እኔ ምንም አቅልሽ ጉዳይ የለም በቃ አይመለከተኝም አገባኝም ማለትና ዋትስአፕ ላይ ብሎ ካደረገኝ ማለት ነው። በኋላ ምንም ማድረግ አልቻልኩኝም። እህቴ ጋር አወራን። ለምንድን ነው አንቺ ሳታረጋግጪ ሳታጣሪ እንደዚህ የምታደርጊኝ? ግን ምን በደልኩሽ አልኳት። እሷም ውጭ ሀገር ነው የምትኖረው። ምንድን ነው ምናምን ስትለኝ እንደዚህ ያለ ቮይሱን ሼር እንዳላረግልሽ ብሎ ካርጎኛ እንደገና ሼርም አይሆንም አልኳት። ከዛ ቆይ ደውልለታለሁ አለች እና ስልኩን አንስታ ደወለችለት። ስደውል እሷንም ሰደባት ማለት ነው። አደውሉብኝ ራሴ በምፈልግ ሰዓት አንቺ ጋም እሷ ጋም ደውላለሁ፣ በቃ አደውሉብኝ አላትና መጨረሻ ሂጂ ቼክ አድርጊ ራስሽን አለችኝ። በጣም የጅልነት አሁን እዚህ ጋር እህቶቼ ትምህርት እንድታገኙ ከኔ ህይወት እንድትማሩ ሚስጥሬን ገበናዬን አውጥቼ አደባባይ ላይ የምናገረው አንደኛ ከቻልሽ ልዬ ያው ፎቶውን በውስጥ መስመር ልኬልሻለሁኝ። ይወቅ በቃ ያለበትም ሁሉም ይሄንን ጉዳይ የኢትዮጵያ ሕዝብ መላንዲ ላይ ነው የምፈልገው እና ሂጂ ቼክ ተደረጊ ያለችኝ። እኔ ልጅ ፈልጋለሁ፣ ልጅ ከዚህ መውለድ እፈልጋለሁ ከአንቺ በቃ አደራሽ መድኃኒት ተጠቀሚ ሲለኝ እሺ አልኩና እንትን አልኩ። ከዛ የሚገርምሽ ነገር ሄጄ ሲስተር ቼክ አድርጊ ቶሎ በይ ሂጂና ቼክ አድርጊ ያለችኝ። በዘጋኝ በሳምንቱ ማለት ነው ስትለኝ ደነገጥኩና ቶሎ ሄድኩኝ። ሄጄ ቼክ ስደረግ ነፍሰ ጡር ነኝ ነገርኩት። ለቤተሰቦቼም ነገርኳቸው፣ ለሽማግሌዎቹም ያለውን ነገር አስረዳዋቸው። ጠየቁት። ብሎክ እንዳለ በብሎክ ነው በቃ የሚያስተናግደው፣ መልስ የለም። ከዛ ሲስተር ስታወራው ምን አላት? የመጨረሻ ቃሉ ከአንቺ ጋር እንነጋገር፣ ከአንቺ ጋር እንስማማ፣ በአንቺ በኩል ምናልባት ልረዳት እችላለሁ አላት። ቆይ እንደዛ ከሆነ ቆይ ብሎክ ማድረግ የለብኝም ያለውን ነገር ቆይ እስቲ ላረጋጋው። ቢሳደብም በጣም ይሳደባል ደግሞ በቃ ይሳደባል፣ አይገልጸውም። ሴት ልጅ እንደዛ ትሳደብ የሚልዬ ጌታ በሚያውቀው ማለት ነው። በቃ ከስድብ ውጪ ሌላ አስገብኝ የምትይ ለምንድን ነው? እሷ ታሪክ እያወራች አይደለም። አስተያየት ገና መሰጠት ተጀምሯል። እንዳልቦልክሽ ወይ በኋላ አወራችሁ። እያወሩ እያበበለችው እያለ መጨረሻ ላይ ምን ይላል? ወረቀቱን እቺ ልጅ እኮ ነፍሰ ጡር ናት፣ ስራ እንዳሰሪ ብለሃታል። ምንድን ነው የምታደርገው? ሁለተኛ ነገር ተነጋግራችሁ ችግራችሁን፣ እሷም ጥፋተኛ ከሆነች ችግራችሁን ተነጋግራችሁ ለምን አትፈቱም? ኢትዮጵያ ለስንት ጊዜ ነበር ከአንቺ ጋር ይኖር? 1 ወር። አንቺ እሱ የምታውቂው 1 ወር ብቻ ነው? በስልክ ነው የማውቀው እንጂ በአካል 1 ወር ነው የማውቀው። በስልክ ምን ያህል ጊዜ አወራችሁ? በስልክ ወደ 6 ወር አውርተናል፣ ቆይተናል በስልክ እና ፍቅር ይዞሽ ነበር ከሱ ፍቅር ይዞሽ ነበር? አልደብቅሽ የሚልዬ ማርያምን፣ ያው አንቺም ግልጽ ስለሆንሽ እኔም ግልጽ ነኝ። ያለውን እውነታ ነው የምነግርሽ። እና ፍቅሩን ብቻ ሳይሆን እዚህ ጋር
በሴት ልጅ ህይወት መጫወቱ መቀለዱ ነው። እና ምን አላት የመጨረሻ ቃሉ ስታወራው ወረቀቱን ላኪ ያለ ወረቀቱን ሄድኩኝና ወረቀት ላኪ ተብያለሁ ብዬ ስል ዶክተር እንደውም አጋጣሚ ቅድም እዚህ ጋር ቁጭ ብሎ እየሰማ ነበረ እና ሼር አድርጌለት ወረቀቱን ብሏል ዶክተር ስጠኝ ስለው ሰጠኝ። እግዚአብሔር ይስጠው ሰጠኝ። ወዲያውኑ ላኩላት ለሷ። ከሱ ከእኔ ጋር ያው አንገናኝም ብዬሻለሁ ቦልኮኛል። በኋላ ላከችለት። በቃ እኔና አንቺ እንስማማና ያለውን ነገር ከአንቺ ጋር እንጨርስ፣ በአንቺ በኩል እረዳታለሁኝ። በተረፈ እኔ ከእሷ ጋር ንግግርም የለኝም ንክኪም የለኝም ማለት። ከኔ ጋር ምንድን ነው የምታወራው? ከኔ ጋር ነው እንደ አብረህ አንሶ ላይ ተጋፈፍከው? ከኔ ጋር ነው እንደ አብረህ ክፉንም ደጉንም አብረህ ያሳለፍከው? እሷ ናት የልጅህ እናት። ከዚህ በኋላ እሷ ናት። ቤቲ ነች። ከቤቲ ጋር ያለውን ነገር ተወያዩ። ጥፋትም ካለባት እኔ ልቆጣት። እቺ ልጅ ህይወቷ ወደ ለሆነ ነገር ወደ መጥፎ ነገር ውስጥ እንዳትገባ ብላ ለመነችው። ከዛ በቃ አንቺ የምትይኝን አደርጋለሁ፣ እርዳታም በአንቺ በኩል እረዳታለሁ። እንዴ ምን ማለት ነው? እህቴ እኮ እርዳታ አይደለም ሚስት ናት ብለህ ፈረመላታል። ሁለተኛ ነገር ደግሞ እዚህ ጋር ባል ነው ብላ አምና ተቀብላ ህይወቷን አሳልፋ ሰጥታለች። ልጅን እስከ ማርገዝ ደረጃ ደርሳለች። እንዴት ነው እንደዚህ የምትለው አለችው ማለት ነው። የመጨረሻ ቃሉ ልጁን ታስወጣው አለ። ታስወጣው? እርግጠኛ ነህ ታስወጣው? አስወጪው ቢያት በቃ እኔ አውቃለሁ ልጁ የኔ ነው። ቀኑንም ጽፌያለሁ። ዓመተ ምሕረቱም አለ፣ ቀኑም አለ፣ ሰዓቱም አለ፣ ሁሉ ነገር ጽፌያለሁ። አውቃለሁ ማይካድ ነገር ሚስቴ ነች፣ አልክዳትም። ግን አስወጪው ቢያት አለ። በቃ ምንም ማድረግ አልቻልንም። ይሄንን ቃል ደጋግማ ከአንዴም ሁለቴ ሶስቴ አላት። እሷ ብሎ ካደረገችው ከዛ በኋላ ማለት ነው። እዛ አለ አጎቴ ያለ አዲስ አበባ ለሱ ደወልኩለት፣ ነገርኩት። ከሲስተር ጋር አወሩ። በሱ በኩል ያሉትንም ሰዎች አዋራሁኝ። የመጨረሻ ቲክቶክ ላይ አልቦለከኝም ነበረ። ከዛ እዚህ ልጁ ስሙ ማን ነበረ? ማሩ ነው ምናምን የሚል ነው ብቻ እሱ ጋር ገባውኝ እና ግራ ሲገባኝ በቃ ሲጨንቀኝ እንደዚህ ነው እስቲ ምናምን ብዬ ቀጥታ ስናገር አወራ። ያን ቀን አወራና ከዛ ሙልጭ አድርጎ ተሳደበ። እናንተም አብራችሁ መገልበጥ ትችላላችሁ ምናምን ብሎ ልጁን ሁሉ በቃ ከስር ቁጭ ብሎ የሚሰሙትን ሁሉ ሙልጭ አድርጎ ሰድቦ ምንድነው ችግርን ንገረንና እንፍታ እዚህ ጋር እናስታርቃችሁ ሲባል ተሰድበኛለች። ኧረ እባክህን ቤቲ እንደዚህ አይነት ባለጌ ሴት አይደለችም። ቤቲ ሰው ሳይነካ ሰውን አትሳደብም። እባክህን ስሟን አታጥፋለሁ። አጎቴም ዶክተሩም ማለት ነው። ከዶክተሩ ጋርም ከአጎቴ ጋርም ከልጁ ጋርም ቲክቶክ ላይ በቃ አልኩሽ ምን ብዬ ልንገርሽ ልዬ በቃ ይሄ ነው ብዬ ልነግርሽ አልችልም። ከስድብ ውጪ ሌላ ምንም ነገር አቅም። ከዛ ምን አረኩኝ? ወጣው በቃ እኔ ወጥቼ ለምን በእኔ የተነሳ ለምን ሰው ይሰደባልኩና ወጥቼ በውስጥ ቲክቶክ እኔን አጎቴን ዶክተሩን እሱን አራታችንን ቲክቶክ ላይ ግሩፕ አሰርኩና በውስጥ ማውራት ጀመረም ማለት ነው። በቃ ለአንዴና ለመጨረሻ ጊዜ መልስ ስጠኝ። መልስ ነው የምፈልገው። ጊፍተር ነው ወይስ ሰለሞን ነው? ቆይ እንዴት አድርጌ ልላክልሽ? እንትኑን ቦልኮኛል፣ ቲክቶክ ላይም ቦልኮኛል። እንትኑን እንዴት አድርጌ ልላክልሽ? አው ፕሮፋይሉን ብልክልሽ በዛ ታውጪዋለሽ። ጊፍተር ነው ምናምን አይደለም፣ ሰለሞን ነው የሚለው። ያኛው ሳይሆን አለ ዶክቶ የሚያወራ ልጅ ነው ወይስ ለመጀመሪያ ጊዜ ባንቺ ምክንያት ነው የገባው ልጁ? ልጁ ነው እንደምትኛ? ልጁማ ሁሌ ይገባል፣ ሊቭ ይገባል። ያንቺ ባልሽ ለምን ይገባል ያያል። ግን እኔ ገብቼ ስናገር ነው የገብቶ ተሳድቦ የወጣው ማለት ነው። ከዛ አሁን ምንድነው መፍትሄው ነው እኛ የምንፈልገው፣ እንድትሰድበን አይደለም ማለት ዶክተር ማለት ነው። ዶክተር ያለውን ነገር በሙሉ አስረዳው። ባከነች ልጅ ያልሆነ እርምጃ እየሄደች ነው፣ ህይወቷን እናድን ቢያንስ፣ ሌላው ነገር ቢቀር እሷ ምንም የምትፈልገው ነገር የለም። በቃ ወይ አንተ እንደለመንካት እሷም አንተን እየለመነች ነው። ይወለድ ወይንስ ላውጣው
እያለች እያስጨነቀችኝ ነው። እኛ ደግሞ እንደዚህ 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 ብለን መከርናት። እንደውም ለመነን ነው ስልክህን ሁላ የተቀበልነው እባክህን ተረዳት ሲለው ጭራሽ ሚስት ናት መሰለኝ አንተ ለእሷ እንደዚህ ሽንጥን ገትራ የምትከራከር አንተ ምናምናም ብሎ በቃ ያልሆነ ሰው ልጅ የማይሰደበውን ስድብ ሰደበው ዶክተሩን ማለት ነው። ከዛ ችግር የለውም እኔን ስደበኝ፣ ግን ኢትዮጵያን ሴቶች እንደዚህ እየተጎዱ በብዙ እንትኖች እየታለሉ ስለሆነ እኔ ችግር የለውም እህቴ ነች ቤቲ፣ ምንም ግንኙነት የለኝም፣ አላቃትም፣ አታቀኝም። ግን እንዴት ይሄ ጉዳት ይደርስባታል እንዴት እንደዚህ ትላለ በሚል ነው። ችግር የለውም እኔ እስከ መጨረሻው ጥግ ሄዳለሁኝ፣ እሷም የተቻላትን ታደርጋለች ብሎ ሁላችንንም ያን ቀን ተሰዳደቡ። ሶስቱ አጎቴን፣ ዶክተሩን፣ እኔን ሞልጅ ልጅ አርጎ ሰድቦ እናንተ ዝንባሞች፣ እናንተ የምትበሉትን ያጣችሁ፣ እናንተ ኢትዮጵያን ሲባል ከካም ነው ምናምን ምናምን ታሪክሽ ላይ ፎከስ አድርጊ እንደዛ ብሎ ተሳደበ፣ ዘጋ። ከዛ እኔ ቮይሱን አስቀምጫለሁ አለኝ ዶክተር። አስቀምጦ ይጠቅመናል ለሁሉም ነገር አልኩት። በቃ አሁን በፈልገው አጣሁት፣ ምንም ላይ ብሎክ አድርጎኛል። እና ሄልዬን ያውን አንቺን መለመንሽ ነገር ቢኖር ምንድነው ስራዬን ለቅቄያለሁ ብዬ ደብዳቤ አስገባሁኝ። ደብዳቤ አስገብቼ ተነስቼ እጄ ለምኛቸው እንደገና እንደዚህ ነው ባካችሁን ብዬ ለምኛቸው ተመለስኩ ወደ ስራ ከተመለስኩ በኋላ ደግሞ እንደገና አንቺ ስራ ለቅቄያለሁ ብለሽ መጥተው የተመዘገቡ ልጆች አሉ፣ የገቡ ልጆች አሉ። እነዛ ልጆች ገብተዋል። ለዚህ በቃ እንዴት እንደምናደርግ አናውቅም ብለው አሁን ቤት ነኝ ያለሁት ማለት ነው። እና ግራ ገባኝ። በቃ ሄድዬ ምን እንደማደርግ በዛ ላይ ቤት ኪራይ 5000 ብር ነው መከፍለው። ልጅ አለኝ 3 አመት ተኩል ልጅ አለኝ። እሱ 3 ልጆች ነው ያሉት፣ እኔ 1 ልጅ ነው ያለኝ። በዚህ ተስማምተን ተግባብተን ነበር ያገባሁትና አሁን ምን እንደማደርግ ግራ ገባኝ። እህቱም አለች አዲስ አበባ ላይ፣ እንደገና የእሱ ተወካይ ነኝ ወኪል ነኝ ዘመድ ነኝ ያለውም አለ። እሱም መልስ አልሰጥም አለኝ። ተነጋገሩና ይህንን ችግር ፍቱልኝ ባካችሁን፣ ወይ ወደ ስራዬ እንድመለስ ለስራውን ድርጅቱን ለምኑልኝ፣ ያለዛም ደግሞ ካልሆነ ያለውን ነገር አስተካክሉልኝ አልኳቸው። ምንም በቃ ምንም መፍትሄ አጥቼ ግራ ገብቶ ብዬልሻለሁ። በቃ ጠዋት እና ማታ ከማልቀስ ውጭ ምንም በቃ አሁን ምንድን ነው የሚመክረኝ? እስኪ የኢትዮጵያ ሕዝብ ምንድን ነው የሚመክረኝ እዚህ ቦታ ላይ? እና አንደኛ ሴት እህቶች መማር አለባቸው በእንደዚህ አይነት ጉዳይ እንዳይሸወዱ፣ እንደኔ ማለት ነው። አስቢው አምነሽ 80 ባለ ብለሽ አምነሽ ገላሽ እንሳልፈሽ ሰጥሽ እንደዚህ አይነት መከራ ሲደርስብሽ አያምን ማለት ስንት ጊዜ ሆኖች ነው አስወርጂኝ ኃላፊነት አልወስድም ያለሽ? ኦልሬዲ አሁን 1 ወር ሆኖታል። 1 ወር ነው ምኑ እርግዝሱ ገና 1 ወር። አዎ ልጁ የእሱ አይደለም እንደ ያለው? ኦኬ ቆይ እንጂ ጋይስ ገና በአንድ ጊዜ አስተያየት ልትሰጡ ነው እንደ ታሪኩ ገብቷችሁ ነው ወይ? የኛ ልጆች ታሪኩ ገብቶች ነው እንትናይ የመጀመሪያው ልጅ አንቺ አይደለም? የእሱ አይደለም? አይደለችም እሷ የኔ አይደለችም። የእሱ አይደለችም የኔ ነች። እሱ መጥቶ ከአንቺ ጋር ከመጋባቱ በፊት በምን ነበር የምትተዳደር? ስራ አለኝ። በዛን ሰዓትማ ስራ አለኝ፣ እግዚአብሔር ይመስገን የራሴ ስራ አለኝ። በድርጅቱ ላይ እየሰራሁኝ ይተዳደራለሁ። ከዛ አሁን ቋንቋ ተማሪ ሙያ ተማሪ ወስድሻለሁ ብሎኝ ነው እንግዲህ ስራዬን ያስለቀቀኝ ማለት ነው። እልክልሻለሁኝ ችግር የለውም ብሎ ማለት ነው። እና ወደ ስራ መመለስ አትችይም እኮ? ወደ ስራ ተመለስኩኝ፣ ደብዳቤ መለስኩኝና እንደዚህ ጽፌ እንደዚህ ነው አልኳቸው። ከዛ እሺ ብለው ተመለሱኝ። በኋላ እኔ ድርጅቱን እንደለቀኩኝ የገቡ ልጆች ነበሩ፣ የገቡ ልጆች አሉ እና እነዛ እየሰሩ ነው። በቃ አሁን ቦታው ሞልቷል፣ ምንም ማድረግ አንችልም። ይሄን ሁሉ አመት አገልግለሽ ይሄን ሁሉ ጊዜ ቆይተሽ ደብዳቤ አስገብተሽ እንትን ስላልሽ ለዛ ምናልባት ከተደወለብኝ ሊቋረጥብኝ ይችላል። እንትን እየጮኸብኝ ነው። ቆይ አንዴ
የልዬ እንዴት አድርጌ ቆይ አንዴ። እሺ እሺ፣ ችግር የለም። ስታነሺው ራሱ ሚዩት ይሆናል፣ ይጠፋል። ያ ግን አንዳንድ ጊዜ ወደ ብዙ ነገር ነው የሚወስድን አይደል? ቆይ ትምጣና እንትን እንበል። አስተያየት ከመስጠታችን በፊት ጥያቄን እንጠይቅ። ራይት ያ አንዳንድ ጊዜ የራሳችን ድክመት እንደዚህ የሆነ ህይወታችን ዝብርቅርቅ እንዲወጣ ያደርገናል አይደል? እስቲ ገና በጣም ማንን ነው የምታወጡት? ሰጋይስ እንትና እኮ የገባችው ነፂም ታሪክ አለኝ ስላለች ነው። ግን እሷን እንጨርስ፣ ከዛ በኋላ ነው እሷ ጋር የምናስተናግደው። ግን ሌላ በሽታ እንዳለበት እንኳን እርግጠኛ ሳትሆኝ እንዴ ከእሱ ጋር ለሰማንያ እና እርግዝናው ላይ ብቻ ቼክ አድርጊ ለማድረግ እንዴት እንትናል? ፎቶ አለ በነገራችን እሱን ተመርመራናል፣ ምርመራ አድርገናል። እግዚአብሔር ይመስገን። ይሄ ነው ልጁ ጋይስ። ማነው ስሙ? ሙሉ ስሙ ማን ነው? ሰለሞን። ሰለሞን ሙሉ ስሙ እንዴ? ሰማን ስትፈራረሙ ሰለሞን አብዱ ነው ምናምን ነው ስሙ። አዱ ሰለሞን ያው ኤርትራዊ ሆነ ሰለሞን አብዱ ኪሮስ በሉት። ይሄን ሽፍታ ይመስለኛል። ያ ቫኬሽን ሊመጣ ሲል ምስት ፈልጋለሁ ሲል አስተናግዳችሁ ላካችሁት ማለት ነው። እሱ ተዝናንቶ አንድ ወሩን ጨርሶ ተመለሰ። እዛ ሴት ዚስ ሀፕን እናንተ እኮ እዩት። እንትን ኑት ምን እንደምመስል ቆይ ይመለሳል። አዲስ ካሜራ ጨረር አይመስልም። ፀሐይ ላይ ያለፈበት ውሃ እዛ ላይ ያለ ስዕል ይመስል ያ አብስትራክት አጆኪ ያ እና ያ እሱ ሚስት ፈልጋለሁ ስላለ ብቻ ሚስት ለመሆን ነው የቀረባችሁት? ይኸውልሽ ታሪኩን ነገራት። ከመጀመሪያ ልንገርሽ እና ታሪኩን ረፊማይ ታሪኩ ሚስት ፈልጋለሁ ሲል እህት ያለች አለች እና ከዛን አንቺንም ሲያነጋግር አንቺም ሚስት ሆናለሁ አልሽ ለማታውቂው ሰውና ፈቀድሽና በቴሌፎን መነጋገር ጀመራችሁ። አይደለም መጀመሪያ ይኸውልሽ ልንገርሽ ይሄን ያለውን ነገር ማለት ነው። በቴሌፎን ስታወሪው ራሱ ታማኝነቱን እንደገና ደግሞ የሆነ ከልቡ መሆኑን ምንም የገመትሽበት ወይም ደግሞ እያሾፈ እንደሆነ ምንም አይነት ነገሮች አላየሽም። እንደዚህ አይነት ቀባጣሪ መሆኑን የሆነ የሰጠሽ ፍንጭ አልነበረም? አንቺ እንደ ሴትነት የተረዳሽው ሴት ልጅ የለም በጣም አጃጅሎኛል። የሚገርምሽ የሚጽፍልኝ ጽሁፎች አልኩሽ፣ የሚያወራኝ ወሬዎች አልኩሽ። በቃ አንጀት ይበላል። እንትን ላተልሽ ቮይስ አንድ ሁለት ልታሰሚኝ ትችያለሽ? እኛ የራሳችን ብሎክ አድርጎኛል። እንደገና ሼር ማድረግ አትችም፣ ግን ዋትስአፕ ላይ የሚጽፍልኝን ጽሁፎች አለ ሳዛ እያለ ማለት ነው። እና የሚገርምሽ የተንኮሉ ተንኮል ደግሞ ቮይሶቹ እንዳለ ወደ ሰው ሼር አይሆኑም። በጣም የሚያናድደኝ ነገር ቢኖር እሱ ነው። ማሰማት ክሊክ ስታደርጊ መስማት አንችልም። በምን አድርጌ ማየ ስልኬ አንድ ብቻ ነው አሁን የምጠቀምበት ስልክ ብቻ ነው ያለው። አይቻልም ማለት ኦን ታይም አንድ ነገር መሰማት ይቻላል እንዴ ጋይስ? አይቻልም። በዚህ ከሆነ ላከላት አትችልም። አይቻልም። ለመሰለሽ የሚጠቀማቸውን ቃላቶች ከስነ ልቦና አንጻር እንድናውቀው ነበር። አዎ ጽሁፉ አለ። ጽሁፉን እልክልሻለሁኝ በውስጥ። ቆይ እስኪ አሁን እዚህ ላይ እንትን ልግባና ስክሪንሻት አድርጊና በዚሁ እንደ እንትኑ ላኪልኝ እንደ ፎቶ። ብር ሄዶ ተፈራርሞ አግብቷት ነው ጭራሽ አግብቶ አሁን አንድ ወር እርጉዝ ናት። አስወርጂ እያላት ነው። ብሎክ አድርጓል። እንትን ነው እኮ ያልገባን ነገር ምንድን ነው? ቫኬሽን የሚወጡ ሰዎች ቱሪዝም ቢሮ ይፈልጋል። ገብቶሻል? ከቱሪዝም ቢሮ ራሱ ኦፊሱን ሄደሽ ከማናገር የኔ ወድሻለሁን አልወድሽም ብለህ እቤት ውስጥ አብረህ የምትቀመጠው ሰው ያዋጣ ርካሽ
ባለፈው ስል ሰምተሽኝ ከሆነ ማለት ነው ርካሽ። ለምን ቱሪዝም ቢሮ ለሚያስጎበኝ ትከፍላለህ። ለምን ትከፍላለሽ? ለምን ትከፍያለሽ? የምትበይው ለአልጋው፣ ለጂኑ፣ ለምኑ ለምና። ግን አፈቅርሻለሁ በሚል ከሆነ እሷን ሰው ጋር ተጠግተሽ በነፃ ሂሳብ አትከፍልም። በየቀኑ እየነፋሽ ገብቶሻል። ምግብ እየተዘጋጀልሽ እንደ ባል ቡና እንደዚህ እያሸተትሽ ቫኬሽንሽን ጊዜ ጨርሰሽ ትወጫለሽ። ያለ አንቺ እኔም ብሎ መጣ ነው የምትይው። ፓኬጅ ማለት ነው እሱ ጋር ለሱ ፉል ፓኬጅ ነው። በቃ ፉል ፓኬጅ ቫኬሽን ላይ ነው። እኛ ጋር መጣ እንላለን። እኛ ገብቶሻል። አነጋገሩ ንግግሩ እኮ ነው። እኔ ከዚህ ጀርመን ላይ ሄድ ስፈልግ ሆቴል ከማርፍ አገሩንም ስለማላውቅ ሰው ጋር አርፌ እንትን እያልኩ አንድ ይቀለኛል፣ ሁለት ባዳነ ስሜ ሳይሰማሽ ነው የምትመጪው። ገብቶሻል። በትንሽ ብር እንትን ብለሽ ትመጫለሽ። ከዛን ስትጨርሺ ቫኬሽን ጨርሰሻል፣ ያንንም ሰው ትዘጊዋለሽ። በእንደዚህ አይነት መንገድ ሰው ለማግኘት የሚሄዱ ሰዎች አሉ። የሚመጡ አካባቢ ከአንተ ጋር እንትን ይላሉ። ደግሞ በዛ ላይ ኤርትራዊ ነው አለች። ምክንያቱም ወይ ኡጋንዳ ወይ ኬንያ ከሚሄድ አማርኛ የሚናገር ሀገሩን የሚሸት ሀገር ላይ ሄዶ እንደዚህ በዳ አድርጎ መመለስ ይፈልጋል። ገባችሁ? ይቅርታ እህቴ ይህንን ቃል ስለተጠቀምኩ። ይሄ ነው አላማቸው ስለሆነ ነው። እሺ ይኸውልሽ የልዬ ቤት አልመጣም። እኔ ያለሁት አዳማ ነው። እሱ ደግሞ ቤት እንሂድ፣ እኔ የራሴ ቤት ስላለኝ እዛ እንሁን ስለው አልሄድም። እኔ ፈራለሁ። ኢትዮጵያ ውስጥ እንደፈለኩ መንቀሳቀስ አልችልም። ለዚህ ገስታውስ እንያዝና ወንድሜ ያለ ገስታውስ ይይዝልናል። እሱ እዛ እንቆይ አለኝና ለ1 ወር ገስታውስ ይዘው ነው እንግዲህ ለሁለት ወንድሙም አለ። ወንድሙም መምጣት ይችላል እዚህ ቦታ ላይ ያው ጉዳዩ ጠበቅ ተደርጎ እንትን ካለልኝ እና እኔ ቃሉን ብቻ ነው ፈልገው ሌላ ነገር አይደለም። ልኬልሻለሁ በፊት ስንጻጻፍ የነበረውን ሄልዬ በውስጥ በጣም ነው የሚያነ ኩኪያችን ታውቂ የለ ቫኬሽን ለመውጣት ሲሉ ፍቅረኛ በጅተው ምን ያህል እንደሚንቀሳቀሱ ሚዲያ ላይ እናውቃለን አይደል? በዛ ውስጥ የሰው ህይወት ያበላሻል። በጣም ያስጠላው። ሰለሞን ይባላል። ይኸውና የተጻጻፉት ያው ጀስት ቤቲ ፍቅር ይላል። ወይ አካል እወድሻለሁ ደግሞ አታልቅሽ እሺ አለች። እሷ ደግሞ ከዛን እሱም እሺ አለ። ስለምን ኳክ ምን ማለቱ ነው? ስለምን ኳክ ነው እኮ ያለቀስኩት ስላመንኩ ነው። ኦኬ ስላመንኩ ነው። የላቲን አማርኛ ነው የጻፉት። የለም በእነሱ ሙቋው እንትን ስለምንድን ነው? አይዞሽ ጥሩ ትዳር እንመሰርታለን። እኔ አንተን እስከ መጨረሻው ነው የምፈልግ። እኔ ደግሞ አንተ እንዲህ አርገህ ስትለኝ እንዲህ ለትዳር እየተፈላለግን ነው ብዬ አንተ ደግሞ እንዲህ አርጊ ስትለኝ ተስፋ ቆረጥኩኝ። ምን ብሎሽ ነው እንደዛ ይሄንን መልዕክት ያስተላለፍሽ? እያወራን እያለ የሆነ ጥያቄ ጠየቀኝና ከዛ እንደዚህ አይባልም ፎንሴክስ እናርጋለሽ። ከቴክስቱ እንደተረዳት ፎንሴክስ እናርጋለሽ። እንዳትደብቂ ቤቲ። እኔ ነገር ነው የምፈልግ ማለት እንዲህ አርጊ ስትለኝ ከፍቶኛል አልክ። ፎንሴክስ እናርግለ አይደል? ለካሻው ይልየ ቴክስቱ እኛ ሚዲያ ላይ ቆይተናል እኮ ጋይስ፣ ስንት ነው የምናውቃቸው። ገብቶቻል። ምንድን ያለው እኔ አንተን እስከ መጨረሻው ነው የምፈልግ። እኔ ደግሞ አንተ እንዲህ አርጊ ስትለኝ እንዴ ለትዳር እፈልግሃለሁ ነው ብዬ አንተ ደግሞ እንዲህ አርጊ ስትለኝ ተስፋ ቆረጥኩኝ። ገባችሁ? ዛት ሚንስ ፎንሴክስ እናርግ ብሏት ነበር። እሷ ደግሞ በለዚህ ስላልጠበቀችው እንትን አለች። ለዛ ነው እንደዚህ አይነት መልስ ገና ሳይገናኙ እንደዚህ ስላለችው ነው እንድታምነው ሄዶ ሰማይ ነው ያሰረው። እሺ እንድታምነው እንደዛ ነው አይደል? ይሄ ገና ከመገናኘታችሁ በፊት ነው ይሄንን ነገር ያለሽ? እዛ ያለ ነው ከመገናኘታችን በፊት። ሲመጣ ወደ
80 ነው 80 ላይ ምንም ወጪ አያወጣም። ለዛ እንድታምነው ፉል ፓኬጅ የለም እርግጠኛ እንድትሆንና እንትን እንድትል የለም። አንድ ወሩን በስነ ስርዓት ለማሳለፍ ሄዶ 80 የሚባለውን ነገር አሰር ሲጀመር ከትዳር ፍሪ ለመሆኑ ምናምን ይዞ ወረቀት መጥቶ ነበረ ካለበት ሀገር እዛ ያለውን ጓደኛውን በስልክ አገናኝቶኛል። እኔ ባለቤቴ ሲጀመር አንቺን ለማውጣት እንኳን ፍላጎት እንደሚታውቂው ከዚህ ሀገር ካለበት ሀገር ወረቀት ይዞ ነው መምጣት የነበረበት። ለምን ለቀበሌ ወይም ደግሞ ለመንግስት የሚያሳውቀው ለመዘጋጃ ምን ያሳውቀው ከሆነ ፍርማችሁንና ፍርማ ሄዶ መዘጋጃ ሄዶ ራሱን ከማስመዝገቡ በፊት ኩነት ምናምን ከሚባለው ከማስመዝገቡ በፊት እሱ ባለበት ሀገር ትዳር እንደሌለው ወረቀት ከዚህ ነው ይዞ መምጣት የነበረበት። አየሽ ዝም ብሎ ጓደኛውን ደውሎ አገናኘኝ ያልሽ እህትሽ ለምንድን ነው ምኑ ነገር ያልነገረች? እሷ ናት እንዴ ጠላትሽ? እሷም አላወቀችም። እሷ የምትኖረው ኩዌት ነው፣ እሱ የሚኖረው ጀርመን ነው። እና አጋጣሚ ሞ ግሩፕ ውስጥ ገብተው ነው ቀን ቀን የሆነ የሚተላለፍ መጀመሪያም የዓላማው እርግጠኛ እነሱ ባለጌ ስለሆኑ ነው በብልግና የምገልጽልሽ። ለቱሪዝም ቢሮ ብቻ ነበር መጀመሪያም እንጂ የእውነት አንቺ እንደጻፍሽው አይነት ቁም ነገር ቢኖረው ኖሮ ሲጀመር ከትዳር ነፃ መሆኑ ወረቀት ይዞ ከቀበሌ ነበር መጀመሪያም ከቀበሌ ስታቲስቲክ እና ምናምን ትደውይና ከትዳር ፍሪ ለመሆኔ እፈልጋለሁ ስትል በአንድ ቀን ውስጥ ፖስታ አሽገው ይልኩልሻል። ያንን ይዘሽ ሄደሽ ለኩነት ለምናምን ትሰጫለሽ። ያንቺን ሚስቱ እንደሆንሽ ሲያስመዘግብሽ ማለት ነው። ከዛ በኋላ ነው እዚህ ሀገር መጥቶ ለአንቺ ወረቀት የሚጀምርልሽ እንጂ እዛ 80 ቢያደርግም ወረቀት የሚጀምርልሽ ሸወድ ነው። ምን እንደሆነ ታውቂያለሽ? እውነቱን ስነግርሽ ማለት ነው። ማለት የኔንን ድድብና ነው መናግርሽ፣ የእህቴንም ድድብና የቤተሰቦቼንም አጠቃላይ ምን አድርጎ እንዳረደን ልንገርሽ። በአጠቃላይ ማለት ነው የመጨረሻ ነው ያረደን ይሄ ሰውዬ። መጀመሪያ እኔ እና እሱ ስንነጋገር እመጣለሁኝ፣ እፈርምልሻለሁ፣ ቀለበት አስራለሁኝ፣ ከዛ እመለሳለሁ። ከ8 ወር በኋላ ፕሮሰሱን ጀምሬ ሁሉን ነገር ጨርስና ከ8 ወር በኋላ ወስድሻለሁ አለኝ። ከዛ ስንፈራረም እኔ ኢትዮጵያዊ ስላልሆንኩኝ ያዙልኝ። እዚህ ጋር እየሰማችሁኝ ነው፣ በደንብ ስሙኝ። እዚህ ጋር በጣም ገደለኝን ማለት ነው። እኔ ኢትዮጵያዊ ስላልሆንኩኝ ኤርትራዊ ነኝ፣ የመታወቂያ የለኝም፣ የአሻራ መታወቂያ ስለሌለኝ ቀበሌ ሄጄ በማዘጋጃ መፈራረም አልችልም። በሽማግሌ ነው እኔና አንቺ መፈራረም ያለብን አለ። ልብ በሉ እንግዲህ። ከዛ እውነት ነው ሽማግሌዎቹም የኔ ቤተሰቦችም አዎ እውነት ነው። ፖፑላር የሚለውን እንትን ጊፍት ካርጋችሁ ኤስሪ እንገባለን ይላል ቲክቶክ እና አርጉት። ጀስት አንዳንድ ኮይን ነው አንዳንድ ኮይን ያ ኤስሪ በዚህ ሳምንት ትገባለሽ እያለኝ ነው ቲክቶክ። ቀጥ እህታችን እዚህ ስላስታወሱ እና አዎ እውነት ነው። እንትን ካለ ስለሚያዝ ይይዙታል። ለዚህ በቃ በሽማግሌ ይለቀ ብለ ሁሉንም አጃጅሏቸው በሽማግሌ ነው፣ በሀገር ሽማግሌ ነው ያለቀው ጉዳዩ ማለት ነው። ለካ እሱ አሻራ ከሰጠውኝ ታስይዘኛለች ነገር ነው። ለካ እኛ መጀመሪያ ጥንስሱን አላወቅንም። ከወንድምየው ጋር ተነጋግሮ የተነሰሰውን ጥንስስ የአሻራ ማስያዝ ሳይሆን ሄዶ መዘጋጃ ሊፈርምልኝ ሲል ከትዳር ነፃ ለመሆኑ ከመጣበት ሀገር ወረቀት ይጠየቃል። ለዛ ያንን ጥያቄ እንደሚነሳበት ስለሚያውቅ እሱ የመጣው ሊዝናና ብቻ ስለሆነ ለዛ የሀገር ሽማግሌ አለሽ። ከዛ ችግር የለውም አርግዤ አለሽ። ራይት ምክንያቱም በልጄ ምክንያት አወጣሻለሁ። አሁን ምን አለኝ መሰለሽ፣ ጠይቄዋለሁ ከእሷ ጋር የተፋታችሁበትን ወረቀት ብዬ ስጠይቀው ከመምጣቱ በፊት እሷ ያለችው ሌላ ሀገር ነው እና ከወንድ ጋር ስለያስኳት ከዛ ሀገር አስባራኝ ነው ያለችው። ተባርሬ ሌላ ሀገር ነው ያለሁት። እዛ ሀገር ሄጄ የፍቺ ወረቀት ማምጣት አልችልም ብሎ መልሶልኝ። ፖፑላር ማለት ቤት የላከችው አይነት ነው። እሺ በሉ 40 ምናምን 90 ምናምን ከላክን እንትላል ቤት ያውን የላከችው አይነት ይሄ ሜምበር አይደለም። ይሄ ቤት የላከችው አንድ ነው። እንትን ቤት ያሳያቸው በእናትሽ እንዲያውቁ። ያውን ቤት የላከችው ያ 90 ምናምን አንድ ሰው ነው የሚችለው ወይስ የተለያየ ሰው ነው? አይዶን ያ ዲያስፖራ ታውቃቸዋለሁ። ያ እና ይሄንንም ጠይቄው እንደዚህ አይነት መልስ መለሰልኝ። ሁለተኛ ኢትዮጵያ ላይ ደግሞ ተፈራርመን አሻራ ከሰጠሁኝ ስለሚያዝ
በሽማግሌ ጨርሰን ከዛ ምን አለ መሰለሽ በሽማግሌ እዚህን ጨርስና ከ8 ወር በኋላ ያለውን ፕሮሰስ ጨርሼ አንቺ ተመጪና ምንድነው ቦጥሪልኝ ጥቁቁራችሁ ሀገር ሱዳን ወይንም ደግሞ ኡጋንዳ ኬንያ ወይም ማነው ሶሪ ኬንያ ተመጪና ኬንያ ነፃ ነው ምንም እንትን የሚል ነገር የለም እዛ እንፈራረምና ወደ ጀርመን ትሻገሪያለሽ ከኬንያ ወደ ጀርመን ማለት ነው ለምን ኢትዮጵያ ውስጥ እኔ በጭራሽ አሻራ ሰጥቼ መፈረም አልችልም በምክር ቤት ትክክለኛ ህጋዊ ፍርሚያ በምክር ቤት አልችልም ለዚህ በሽማግሌ ነው መጨረስ ያለብን አለ ከዛ እሺ አልኩኝ እኔም ተጃጅዬ እህቴም ተጃጅላ እኛ ብቻ ሳንሆን ወደ 20 ምናምን ሰው ነው ያጃጃሉ በአጠቃላይ ማለት ነው በቃ እና ይሄንን አደረገ አሁን መፍትሄው ምንድነው ምን ይሻለኛል እኔ አሁን ከጅምሩም ከተመለሰ በኋላ አይደለም ያጣልሽ ከጅምሩ ለበዛናት ነው የመጣው ይሄን የእውነት ነው የምነግርሽ ምክንያቱም ሊያገባሽ ፈልጎ ቢሆን ኖሮ ወረቀት አምጥቶ ይዞ ይመጣ ነበር ገብቶሻል መጀመሪያም ራሱ ለምን ለማውጣት ሚስቱ ኮንሽ ሊያወጣሽ ምናምን ይፈልግ የለ ለዛ አንደኛውን መዘጋጃ ባለትዳር ለመሆን እርግጠኛ አይደለንም ብሎ በኩነትና በምን እንዳይጠየቅ ከሲመጣ ወረቀት ይዞ ይመጣል 6 ወር ወረቀት ያላለፈ ወይም 3 ወር ያላለፈ መሆን አለበት እዛ ሲደርስ ኢትዮጵያ ሲደርስ 2 ወር ነው 1 ወር ያለፈው መሆን የለበት እና ነገርኩት ተው ጉዳያችን እኔና አንተ ጉዳይ በሚዲያ አይውጣ አመሰግናለሁ ሰላም ስለዚህ ይሄን ታሪክ ሰላም ለሱ ብዬ ነው የገባሁት በጣም ይቅርታ አድርጉልኝ ታውቂያታለሽ አይ አላውቃትም እሷንም እንትን ታሪኩን ግን ስታወራው እኔ አንድ ለጠየቀችው ጥያቄ መልስ ልሰጣት ስለፈለኩ ነው ልጁ እንግዲህ ወይ ኢትዮጵያ ሆኖ በኤርትራ ኬስ ሰጥቷል ማለት ነው ስለዚህ ኢትዮጵያ መግባት አይችልም የፈለገው ሀገር ይሄዳል ኢትዮጵያ ግን ገብቶ መፈረምም ማግባትም አይችልም ለዛ ነው በሽማግሌ እንጨርስና ሌላ ሀገር ወጥተሽ እዛ መጥቼ በጋብቻ ይዤሽ እመጣለሁ ያላት እኔ አሁን እንደሚረዳኝ ትክክለኛው ነገርም ይሄ ነው ምንድነው ኤርትራዊ ሆኖ ኢትዮጵያዊ ሆኖ በኤርትራ ኬስ ከሰጠ ኢትዮጵያ ውስጥ ገብቶ መፈረምም የሆነ ህጋዊ ነገር መስራት አይችልም ራሱ ሙሉ ኤርትራዊ ሆኖ ወረቀት ሙሉ ካለው ዜግነት ካለው አይችልም ወደ ኢትዮጵያ መግባ ይኸውልሽ አሁን አንዳንዴ ኢትዮጵያ ሆነው ኤርትራንን ብለው ለኬዝ ይሰጣሉ ሀገራቸውን መካዳቸው ሳይሆን ለኬዝ ብለው ማለት ነው ወረቀት ሲወስዱ ነው በኤርትራ ነው ስለዚህ ይሄ ኤርትራዊ ነው ኢትዮጵያ መግባት ይችላል ግን ህጋዊ ጋብቻ ኢትዮጵያ ውስጥ ሆኖ ማግባት አይችልም ለመሰለሽ የጋብቻ ወረቀት የልደት ወረቀት ምናምን ስለሚጠየቅ ያንን ኢትዮጵያዊ ስለሆነ ማውጣት እዛ አይችልም ካወጣ ማንነቱ ይታወቃል እና የሚኖርበት ሀገር ለሱ ሪስክ ነው ለዛም ይሆናል እኔ እንጃ እኔ ብዙ ያዳመጥኩት እንደዚህ አይነት ሪስክ እንኳን የሚኖርበት ሙሉ የመኖሪያ ወረቀት ሳያገኝ ሲቀር ነው ኦልሬዲ ዜጋ ከሆነ ዜጋ ቢሆን ኢትዮጵያ አይደለሁም ብሎ ከሰጠ ፋይሉ ኢትዮጵያ አይደለም ማለት ነው ስለዚህ እዛ የልደት ወረቀት ምናምን ካመጣ እዚህ ጋር አፌክት አለው ገባሽ እንትን ችግር ያመጣበታል ጀርመን ከሆነ ስለዚህ በልጅቷ በሽማግሌ እንትን ካለ ለምን አትሞክርም የሚለው ሀገር ሄዳ ለምን አትሞክርም እውነታውን ለማወቅ ከሱ ደግሞ ለምን አትሞክርም አንደኛ አንድ ጊዜ ይሄን መልስ የመለሽው ለየትኛው ጥያቄ ነው እንዲገባ ነው ጋብቻ በሽማግሌ ያስጨርሶን ወደ ኬንያ ሂጂ ብሎ አለኝ ኢትዮጵያ ውስጥ ገብቼ ግን ማግባት አልችልም ብሎ አለኝ ስላለች ነው ማግባት እኮ አልችልም አላለም መዘጋጃ ሄዶ እንትን ማድረግ መፈረም እሱን እኮ ነው መዘጋጃ ሄዶ መፈረም ካልቻለ በሌላ ዜግነት ሰጥቷል ማለት ነው እኔ እንደተረዳኝ እሷንም እሱንም አላቃቸውም እንደተረዳኝ እኔ ላውራ አንድ ጊዜ እሺ ይሄ ልጅ ኤርትራዊ ሆነ ኢትዮጵያዊ ሙሉ ዜግነት የጀርመን ካለው ኢትዮጵያ እንደፈለገ መመላለስ ይችላል መብት አለው
ግን ሙሉ ዜግነት ወስዷል። ያንን እርግጠኛ ነች። አሁን ታዲያ እንዴት ነው አንቺ ስታስቢው? አንድ ወረቀት ሙሉ ማለት ግሪን ካርድ ሳይኖረው ወይም ደግሞ መኖሪያ ፍቃድ ሳይኖረው ኢትዮጵያ፣ ኡጋንዳ፣ ኬንያ መሄድ አይችሉም። ኤርትራም ኢትዮጵያ ነች። ይችላል። ኢትዮጵያና የኤርትራ መሄድ አይችሉም። ይኸውልሽ ኤርትራ ብሎ ከሰጠ ኢትዮጵያ ብሎ ከሰጠ ወደ ኢትዮጵያ መሄድ፣ ኤርትራ ብሎ ከሰጠ ግን ኢትዮጵያ የሆነ ወደ ኢትዮጵያ መግባት ይችላል። ኤርትራ መግባት አይችልም። ይኸውልሽ የ3 ዓመት አስናቀች እኛም እኮ ስደተኛ። አዎ ገባኝ። ግን የ3 ዓመት ከተሰጠው እኔ አሁን ወረቀት ባይኖረ ኖሮ ኢትዮጵያም ኤርትራ መሄድ አልችልም። ወረቀት እኮ አለው ልጁ፣ ወረቀት አለው። ኤርትራውም ደግሞ ኤርትራኖችም ደግሞ ኡጋንዳ መሄድ ይችላል። ግን ኢትዮጵያና ኢትዮጵያ እንኳን መሄድ አይችሉም። ሀገራቸው አለ ማለት ኢትዮጵያ መሄድ አይችሉም። ልዬ እንደዛ አይደለም። ካንስል ይሆናል። አይ እንደዛ አይደለም የኔ ውድ። ለምሳሌ ኢትዮጵያዊ ሆኖ ለወረቀት ብሎ ኤርትራዊ ብሎ ይሰጣል። በዛ አክሴፕት ካደረጉት ለምሳሌ የ1 ዓመት ሰጥተውት ይሆናል። 1 ዓመቱ ደግሞ በስራ ይቀየራል ለ3 ዓመት የትም ቦታ መሄድ ይችላል። ሄሉ ከ3 ዓመት 5 ዓመት ከዛ እያለ ነው ዜግነት። ትክክል ነው። ኤርትራዊ ብሎ ከሰጠ ኡጋንዳ ሄዶ አንዴ ማየ ኡጋንዳ ሄዶ ማግባት ይችላል። ኡጋንዳ ቪዛ ጠይቆ መግባት ይችላል። ኢትዮጵያ መሄድ ይችላል ኤርትራዊ ከሆነ። ግን ኢትዮጵያ ላይ ከሆነ ማግባት አይችልም። ኢትዮጵያም ቢሆን በስራ ያውልሽ እኔ አይችልም። አዎ እኔ ኢትዮጵያዊ ከሆነ አይደለም ኤርትራዊ ሆኖ ስሚኝ፣ ኤርትራዊ ሆኖ ኢትዮጵያ ማዘጋጃ ላይ ሄዶ እሷን ማግባት አይችልም። ምክንያቱም ይሄ ልጅ ድሮ ኢትዮጵያዊ ብሎ በነበረበት መታወቂያ ሊኖረው ይችላል፣ አሻራ ሊኖረው ይችላል። አሁን መታወቂያ ደግሞ ኤርትራዊ ከሆነ ይሄ ልጅ በኤርትራ አድርጎ ደግሞ እዛ ማግባት ስለማይችል ኡጋንዳ ላይ ግን ይቻላል። ኡጋንዳ ላይ ይቻላል ማግባት ማምጣት ይቻላል። ከኡጋንዳ ይችላል፣ ከኬንያ ይችላል። እሱ ብቻ አይደለም። ይኸውልሽ ኤልዬ ይሄ ልጅ ለምሳሌ ምሳሌውን ነው የምነግርሽ። ኢትዮጵያዊ ሆኖ ኤርትራ ብሎ ሰጥቶ አክሴፕት ካረጉት ኤርትራ ኢትዮጵያ ኪና ግባ። ይኸውልሽ ኤርትራ መግባት አይችልም። ኢትዮጵያ መሄድ ይችላል። ማንኛውም ሀገር መሄድ ይችላል። ኢትዮጵያ ኤርትራዊ ሆኖ ደግሞ ኢትዮጵያ ነኝ። ምን አልሽ? በጸሎት ማይኳ ፖር ይላል። ሚዩት አድርጊዋ በጸሎት። ኢትዮጵያ ኤርትራዊ ሆኖ ደግሞ ኢትዮጵያዊ ነኝ ብሎ ከሰጠና አክሴፕት ካረጉት ኤርትራ መሄድ አልችልም፣ ኢትዮጵያ መሄድ ይችላል። እንደዚህ ማንኛውም ሀገር ግን መሄድ ይችላል። ግን ወረቀቱ እንትን አለ። ይኸውልሽ 1 ዓመት 2 ዓመት 3 ዓመት 5 ዓመት ከዛ ዜግነት እንደዚህ ነው የሚሄደው። ስለዚህ ልጁ የ1 ዓመትም የ2 ዓመትም ቢኖረው የትም ቦታ መሄድ ይችላል። ማግባትም ምንም ማለትም ይችላል። ገባሽ? የስራ ደግሞ የሚሰጧቸው የስራ መኖሪያ ፍቃድ አለ። ያም እንደፈለገ አግብቶ ማምጣት ይችላል። ግን ይሄ ልጅ የፈራው ኢትዮጵያ መጥቶ ማግባት የማይችልበት ኢትዮጵያዊ ሆኖ በኤርትራ ነው የሰጠው ማለት ነው። ስለዚህ ልደት ወረቀት አምጣ ከተባለ ኢትዮጵያ ውስጥ ይወጣበታል። የትምህርት ቤት ያለ የጋብቻ ወረቀት የተፋታበትም ያላገባ መሆኑን ከመዘጋጃ ከውጭ ጉዳይ ሚኒስቴር ሲያወጣ ያ ይገኝበታል ማለት ነው። ስለዚህ ማግባት አጭበርባሪ ነው ማለት ነው። ስለዚህ ያንን አይፈልግም። ስለዚህ እሱ ወደ ኡጋንዳ ወስዶ ኡጋንዳ የሚያውቁት በኤርትራዊነቱ ወይም በኢትዮጵያነቱ እኔ አላውቅም የትኛው እንደሆነ በያዘው ዶኩሜንት ማለት ነው። በዛ ሚስት አላገባሁም ብሎ የፍቺ ወረቀት ምናምን አስመጥቶ አግብቷት ይዟት መውጣት ይችላል። እኔ የምለው አንድ የእሱን እንደ ቱሪዝም ቢሮ መጠቀምን ለምን በወረቀት ላይ ልናሳብብለት ፈለግን?